የአጋንንት ምልክት ቀንድ ያለው ምናምን የሆነ አውሬ ምልክት ይዞ በዘፈን ይዞ ቢመጣ እኛ አይደለም እኔ አላወራም። ትውልዱ ግን አይለቀውም። አሁን ቲክቶከሩ አንድም ሰው ሰላሙን ማግኘት አይችልም። ቀድመን ትውልዱን አንቅቻለሁ። ያለፉት 7 ዓመታት አካባቢ አይደል በዚህ ጦርነት ውስጥ ያለው እንደው በዚህ ስታልፍ ግን ችግሮች የሚገጥማል ብዬ አስባለሁ። ማትረሳው የገጠመ ቻሌንጅ እኔ ምንድነው ብዬ የወደድኩት ደንግጬ ነው የወደድኩት። መኪናው አስነስተው ሄዱ። ሳይለንሰር ባለው ሽጉጥ መተውኛል። ጥይት መሆኑን ያወቁት ከዛ በኋላ ግድግዳው ተበሳስቷል። እና የእኔ እግዚአብሔር ጌታዬ እሱ መድኃኒተ ዓለም ክርስቶስ ብዙ ሞቶችን እንደዚህ ያቋረጠ ብዙ ነገሮች አሳልፈያለሁ። እና ይሄንን ቀንዳም አጋንንት ጠራርገነዋል። ቀንዱን ሰበርለታል። ቀንዱ ደግሞ ዕውቀት ነው፣ የአጋንንት ዕውቀት ነው። ያን ቀንዱን ቆርጠነዋል። አሁን የለም መላጣ ነው። እዚህ ሀገር ላይ ያለው የፍየል ቀንድ ተቆርጧል፣ ጭንቅላቱ ማለት ነው። ለምን ከትክተነዋል፣ መተነዋል። ኢትዮጵያ ላይ አቅም እንዲያጣ የዘንዶ መንፈስ ይሄ ቆሻሻ ብዙ ሰዎች ማይንድ ኮንትሮል ያደረገ ጋዜጠኛና መምህር አብይ ይልማ የበርካታ ሙያዎች ባለቤት ነው። እንግዲህ በሙዚቃውም ታውቁታላችሁ። በአስተማሪነት ለበርካታ ዓመታት ሀገሩን አገልግሏል። ከዚህም በተጨማሪ 4 ያክል መጽሐፍትን ጽፎ ለአንባቢያንም አድርሷል ማለት ነው። በአሁኑ ሰዓት ትኩረት አድርጎ የሚሰራው ስለ መጨረሻው ዘመን ስለ ሴክሬት ሶሳይቲ እንግዲህ በትኩረት እየሰራ የተደበቁ መረጃዎችን እያወጣ ለህብረተሰቡ እያደረሰ እናውቀዋለን። ከጋዜጠኛ አብይ ይልማ ጋር ዛሬ በብዕር ፖድካስት ቆይታ አድርገናል። ጋዜጠኛ አብይ ይልማ የሣድስ ሚዲያ ባለቤት ነው። ከእርሱ ጋር የምናደርገውን ቆይታ እንድትጋበዙልን በአክብሮት ጋብዛለሁ። እንኳን ደህና መጣህ አብይዬ። እንኳን ደህና ጠበቃችሁን። ብዕር ፖድካስት ጥሩ ነው። ቆንጆ ሀሳብ ይዞ ቆንጆ ነገር ሰርቶ ለማህበረሰብ ጋር መምጣት ትልቅ የሆነ መታደል ነውና ቀጥሉ። እንዳጀማመራችሁ በጣም ጥሩ ነው። ነገሮች ቆንጆ ይሆናል። በጣም ነው የምናመሰግነው። ከብዕር ፖድካስት ጋር ቆይታ ለማድረግ አብረህን ስለሆንክ ከልብ ነው የምናመሰግነው። ዛሬ እንግዲህ የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። እንደው ለመጀመሪያ ያህል ግን አብይ ይልማን ብዙ ሰው የሚያውቀው ያው ብዙ ትምህርታዊ ነገሮች ላይ ነውና እንደ ሰው ደግሞ አብይ ይልማ ማን ነው? እንደው የልጅነት አስተዳደጉ ምን ይመስል ነበር የሚለው መለስ ብለን ጥቂት እንበልና ወደ ዋናው ጥያቄዎቻችን እናልፋለን። አዎ አብይ ይልማ ያው የተወለደው እዚሁ አዲስ አበባ ነው፣ መሳለሚያ አካባቢ ነው የተወለድኩት። ብዙ እድገቴ በተቀረው የኢትዮጵያ ክፍል ላይ በተለይ ደግሞ ሐዋሳ ከምንም በላይ ደግሞ ትምህርቶቼን ይርጋ ጨፌ፣ ሞያሌ የተለያዩ የሀገራችን ክፍሎች ላይ ብዙ ኖሬያለሁ። ከዛም ውጪ በስራዎቼም በትምህርቶቼም ማህበረሰብ በሚጠቅሙ ነገሮች ላይ ብዙ ቆይቻለሁ። የመምህርነት ሙያዬ ትልቁ ሙያዬ ነው። ወጣትነት የመጀመሪያ እድሜዎችን ጨምሮ ፋይት ሳደርግ የነበረው በትምህርት ላይ ነው። ስለዚህ መምህርነቴን በጣም ብዙ የምወደው ሙያ ነው። በኢትዮጵያ ገጠራማ ክፍሎች ሁሉ ሳይቀር አስተምሬያለሁ። በሲዳማ ክልል አርቤጎና ወረዳ የሚባል ቦታ በወቅቱ አስተምሬያለሁ። ስለዚህ ከዛ በተረፈ ኮሌጆች፣ ዩኒቨርሲቲዎች በመምህርነት ሙያ ብዙ አስተምሬያለሁ። በጋዜጠኝነት ሙያ ደግሞ ያው እንደሚታወቀው የባለፉት 15 በላይ ዓመታት በጋዜጠኝነት ሙያ ደግሞ ሰርቻለሁ። ያው ቀደም ብለሽ እንዳልሽው 4 መጽሐፎች ያሉኝ። 4ቱ መጽሐፎች ማህበረሰብን ክሬት የሚያደርጉ ለማህበረሰብ ጥቅም የሚሰጡ እንደገናም ደግሞ ስፔሻሊ አሁን ያለውን አደገኛ ዘመን ይሄ ክፉ በጣም አደገኛ ዘመን ነው። ይሄን ዘመን ሰዎች እንዲረዱት እንዲመረምሩት እይታቸውን ደግሞ ፈልቅቀው አሁን ባለው ዓለም አቀፉ አስተሳሰብ ውስጥ ተጠቅለን እንዳንወድቅ ኢትዮጵያዊ ኤንደሚክ የሆነ ኢትዮጵያዊ የዘለቀ እውቀታችን እንዳይዋጥ እኛ በውስጣችን ያለ መንፈሳዊ ሀብታችን እንዳይላሽቅ በትውልዱ ላይ ደግሞ አጓጉል የሆኑ የግብረ ሰዶምና መሰል የምዕራባውያን አስተሳሰብ መጥቶ ኮንትሮል እንዳያደርግ በብዙ ፋይት የሚያደርጉ ስራዎችን ደግሞ በሚዲያ ፐርፐዝ
ብዙ ሰርተናል። እግዚአብሔር የተመሰገነ ይሁን። ስኬታማ ነው። በጣም ደስ ይላል። እንግዲህ የኛ ብዕር ፖድካስት ያልነው በተለይ የሚዲያ ሰዎችን ጋዜጠኞች ላይ ትኩረት የሚያደርግ ፖድካስት ነውና እንደ ወደ ጋዜጠኝነት ህይወቱ ከአስተማሪነት ወጥተህ ስትል የመጀመሪያ ስራ የት ነበር? ምን ነበረ የጀመርክበት? አዎ እንግዲህ የጋዜጠኝነት ስራዬን መጀመሪያ የጀመርኩት በሐዋሳ የደቡብ ኤፍኤም የሚባል ኤፍኤም ሬዲዮ በተከፈተ ሰዓት በወቅቱ ሚሚ ስብሃቱ እዚህ እንትን የነበረው ሬዲዮ ዛሚ እሷ ባለቤት ናት። እንደገናም ደግሞ ያንን ፕሮጀክት ተቀብላ የሐዋሳውን የመጀመሪያ ሬዲዮ ኤፍኤም ሬዲዮዎች በየቦታው ሲከፈቱ የመጀመሪያውን ኃላፊነት ተቀብላ ወይም ፕሮጀክቱን ይዛ በዛሚ ኮሚኒኬሽን አማካኝነት የጋዜጠኝነት ትሬኒንግ የጋዜጠኝነት ስልጠና ወሰድን ማለት ነው። ከወሰድነው ሰዎች መካከል አንደኛው መሳይ መኮንን እኔ መሳይ መኮንን አሁን አሜሪካን ሀገር ነው ያለው። ሌሎች ብሩክ ባስ የሚባል ኢትዮ 360 ላይ ያሉ እንደዚህ ጓደኞቻችን ናቸው። ኦልሞስት አብረን ነው ጋዜጠኝነት ሙያ ላይ የገባ ነው። ትሬኒንግ ወሰድን። በጣም ጠንካራ ጋዜጠኞች ነው በወቅቱ የፈሩት ማለት ነው። ስለዚህ የመምህርነት ሙያዬ ላይ እያለሁ ነው ወደ ጋዜጠኝነት ሙያ የገባሁት ማለት ነው። እኔ ደግሞ ያው መምህርነት ሙያን በጣም ስለምወደው ጋዜጠኝነቱንም እየሰራው ኦቨርላፕ አድርጌ ስራዎችን ከጎን ነበረ ማለት ነው። ደራርቤ ሁለቱንም ስራዎች አስኬድ ነበረ። እንደሚታወቀው ደግሞ ሜሴንጀርስ የሚባል የሙዚቃ ቡድን ቶክቻውን ጨምሮ ይዤ እንደገና አንድ ቡድን አቋቁሜ ነበር ከዛ በፊት። እንደሚታወቀው ሜሴንጀርስ የሚባለው ቡድን በአለቤ ሾው አማካኝነት በጣም የታወቀ ፕሮግራም ቡድን ነው። ያ ነገር ያው ሙያዎቼ እንደጋግፈው ለረጅም ርቀት በእነዚህ ነገሮች እያንዳንዷን ነገር መገምገም ማየት የሚችልበትን መነጽር እየጨመሩልኝ መጥተዋል ማለት ነው። ስለዚህ ጋዜጠኝነት ሙያዬ ላይ ስገባ ከመምህርነት ሙያዬ ነው ወዲያው በዛው የገባሁት። ኤፌክቲቭሊ በጣም ብዙ ፐርፎርም ያደረኩባቸው ሙያዎች አንዱ ጋዜጠኝነት ሙያዬ በጣም የምወደው ሙያ ነው። ከምንም በላይ ግን የመምህርነት ሙያዬን በጣም ስለምወደው በስራዎቼ ላይ የመምህርነቴ ባህሪ ዶሚኔት ያደርጋል አሁንም ባለው ማለት ነው። ያ ነው አይ ቲንክ በጣም ጠቃሚ ሰው ለኢትዮጵያ ሚዲያው አበርክቷል ብዬ አምናለሁ። በውስጤ ካለው ብዙ ንባብ ብዙ የጠገብኳቸው ያነበብኳቸው መረጃዎች አሉ። ከነዛ አንጻር ኢትዮጵያ ጠንከር ያሉ ሚዲያ ሰዎችን ይዛለች አላት ብዬ እደፍራለሁ እና ከነሱ መካከል አንዱ እኔ በመሆኔ በጣም የታደልኩ ነው። ደስ ይላል። ያው መምህርነቱ ትልቅ አስተዋጽኦ ያበረክታል። እንደ ጀርባ አጥንቱ ነው ማለት ነው። እንደው አንተንም ስናቅህ አሁን በተለይ በዚህ በሚስጥራዊ ቡድን ነውና መች ነው አንተ መመርመር የጀመርከው? ትኩረትህን የሳበው ምንድነው? በተለይ ሁሌ ስትናገር ሰማለሁ ወደ ፈረንሳይም ሄደህ ነበርና እዚያ ያጋጠመህ አስደንጋጭ ገጠመኝ አለና እስኪ ስለሱ ንገረን። አይነህን የገለጠህ አጋጣሚ ምንድነው? ኦልሞስት እኔ ያው ይዛ ዘፋኝ ነበርኩ እዛ ሰዓት። እንደገና መምህር ነኝ፣ ጋዜጠኛም ነኝ። ላይፍን የማይበት በብዙ ዘመናዊ ንባቦች ውስጥ ስለነበረ በወቅቱ ትንሽ ላላ ያለ አስተሳሰብ አለኝ። ከዛ ውጭ ግን አስተዳደጌ በጣም ጠባቃ ቤተሰብ ውስጥ ነው ያደግኩት። ያ ማለት አባቴ በጣም በስርዓት ነው፣ በጣም ስርዓት ያለው ሰው ነው። ታላቅ ወንድሞቼን ወንድም ጋሼ ወንድምዬ ያልኩ እንደገናም ጋሽዬ እያለን እግር እያጠብን ምናምን ነው ቤት ውስጥ ያደግነው። ስርዓት ያለው በጣም ጠባቃ ቤተሰብ ነው ያሳደገኝ። ልጆች ሆነን ጥይት እያስተኮሰ ያሳደገን አባት ነው እና በጣም ሀገር የሚወድ ትውልድ የሚወድ በጣም ስርዓት ያለው ሌባ የሚጠየፍ ሌባ ካገኘ ራሱ ሊገል ይችላል አባታችን ማለት ነው። ይልማ ደምሴ በጣም ይታወቃል። በቃ የሚጠላው ታማኝ ማህበረሰብ ይወዳል፣ ሌባ በጣም ይጠላል፣ አጭበርባሪ ውሸታም። ያደግንበት በጣም ከባድ ስርዓት እዛ ማህበረሰብ ውስጥ እንዳደገ ሰው ኢትዮጵያን እንድወድ ተደረገ እንዳደኩኝ ሰው ሀገር ብትሞትም ብትኖርም ለማህበረሰብ ህዝብን አገልግለ ተብሎ እንዳደገ ሰው ይቅርታ የአባታችን አስተዳደግ ስርዓቱ ትንሽ በጣም አደገኛ እንደሆነ ይታወቃል። በዛ ሰዓት ውስጥ ዘፋኝም ሆኜ መሰራው የነበረው ሜሴንጀርስ የሚል ነው። ያው ሜሴጅ አለኝ ለማህበረሰብ ጠቅማለሁ የሚል ነው። በእነዚህ መካከል እንግዲህ አውሮፓ ከሄድኩ በኋላ ያየሁት ነገር
በጣም ከባድ ነገር ነው። ከዛ በፊት የነበረኝ አስተሳሰብ ላላ ይላል ትንሽ ምን ማለት ነው ችግር ለማኔጅ ማድረግ ይቻላል የሚል አይነት ነው። ግን እዛ ከሄጄ ካየሁት በኋላ ግብረ ሰዶሙ ልቅ ነው። ሜዳ ላይ ወንድ ለወንድ ሲሳሳም ታያለሽ። ይሄ አመመኝ። በቃ ኦልሞስት ያየሁት ነገር አመመኝ። እንደገናም ከሀገሬ ውስጥ ወደዚህ ብመጣ መጥቼም ደግሞ ብሰራ ራሴን እንዴት እንደምጠቅም የሚጠቁም አይነት ነገር ያለበት ስራ የሚሰሩ አካላትንም በአካል አገኘዋቸው። እኚህ ሰዎች አስተሳሰባቸው በጣም አደገኛ ነው። በዓለም ላይ እንደዚህ አይነት አስተሳሰብ በኒው ኤጅ አስተሳሰብ በዓለም ላይ ቢበተን ህዝብን ዩኒፋይ ለማድረግ አንድ አይነት አስተሳሰብ እንዲኖረው ይጠቅማል። እግዚአብሔርን እንደሌለ የሚያወሩበት ኮሚኒቲ ላይ ሳይና ስናወራ ስንግባባ ምን ስንል ነገሩ አደጋ ነው። ለካ በፊት ምን ችግር አለው መቆጣጠር ይቻላል ብዬ የምለውን አስተሳሰብ የቀየረው ሞመንት ነው። በጣም ሌላም አንዳንድ ሞመንቶች ነበሩ እዛ የተፈጠረ በጣም ከባድ ሞመንት ነው። የራሴም የግል ላይፍ ላይ ተያይዞ ያገኘሁት ነገር ነበረ። እኚህ ሁሉ ነገሮች ተደምረው ኢሚዲየትሊ በቃ በጣም ከባድ ውስጤን የሚረብሸኝ ሞመንት ተፈጠረና አየሁት። በቃ ኢሚዲየትሊ ወደ ሀገር ሄጄ ትውልዴን ማዳን አለብኝ። በቃ የወሰንኩት እሱን ነው። አባቴ ሁሌ ሲያሳድገኝ እንደ ጀግና ብትሞትም ብትኖርም ለሀገር ለእግዚአብሔር ክብር ስለሚለኝ ብሞትም ዋጋ ሊያስከፍለኝ እንደሚችል አስልቼ ኦልሞስት በጣም ብዙ ዶክመንቶች ከነሱ ወስጄ ነው የወጣሁትና የመጣሁት። ስለዚህ እዛ ግን እንደው አደጋ አልገጠመህም? ይሄንን ማግኘትህንና እንደደረስክበት ሲያውቁ መረጃዎች ሲደርሷቸው እንዴት ስትመለስ ሰላማዊ ነበረ ያለው? አይ ጠፍቼ ነው የወጣሁት። አንዲት ነጭ ነበረች የኔ በጣም የቅርቤ ሰው እሷ በማንኛውም ነገር እርታኛለች እንዳመልጥና ኦልሞስት እነዛን ዶክመንቶች እነዛን መረጃዎች ከያዝኩ በኋላ በስፔን አድርጌ በምናምን አድርጌ ወደ ሀገር የገባሁት በጣም ከባድ ስለነበረ። ስለዚህ ያ ሞመንት በጣም ከባድ ሞመንት ነው። ኢትዮጵያ ከመጣሁ በኋላ ውስጤን በጣም ብዙ የረበሸው ሰዓት ነው። እያየው ትውልዱን እንደዚህ እያየው በቃ የነሱ ያኛው ፕሮጀክት መፈጸሚያ የሆነ ነው ማለት ነው። በፊት እኔ የምሰራባቸው የነበሩ ናይት ክለቦች ምን ያህል እንደተወረረንና ምን ያህል አደጋ ላይ እንዳለን በዘፈኑ ዓለም ላይ የገቡ አስተምሮቶች የሚገቡ ግጥሞች ስፖንሰር የሚደረጉበት መንገድ ያንዳንዷን ሲክሪት ስላወቋት ለካ ይሄ የሚሰራው እዛ በተደረገ ነው ቀጥሎ የሚመጣው ነገር። ለዚህ ነው ዘፈኖች ላይም በጣም ብዙዎቹን አጋልጬ የሰራሁት ለዛ ነው። ለምን ይሄ ተው ጓደኞቼም በመነግረው ነገራቸዋለሁ። ይሄ ነገር ፕሮጀክቷ ከየት እንደሆነች አውቃታለሁ። ይሄንን ትውልድ አትጨርሱ ያለው ዋጋ ያስከፍላል። ብዙ ሞት ነው ያለፈው። ሞትና እኔ እንደዚህ ጎን ለጎን የተላለፈን የኖርኩት እስከዛሬም ድረስ ባለው። ምክንያቱም ብዙ ሰዎችን ብዙ ኔትወርካቸው ነው እዚህ ሀገር ላይ ያበለሻሸንባቸው። ገንዘብ ተመድቦ ከሁለት ቢሊዮን ብር በላይ ትውልድን በግብረ ሰዶም ለመበከል በየትምህርት ቤቱ ከለርዴ ምናምን ዴይ የተባሉ በቃ በተማሪው ጭንቅላት ላይ የተዘሩ ስራዎችን ነው እንግዲህ እየነቃቀለን ያወጣ ነው ማለት ነው። አሁን አይደለም ኢትዮጵያ አንድ ቀን የምትሸልመን ጊዜ ይመጣል። ከለርዴ የሚባል አሁን እየተከበረ አይደለም። ኢቶዛስ በተለይ እኔ በጣም ብዙ እያጋለጥኩ ይሄ አደገኛ ነገር ነው ትውልድ እንዲታወቅ በቃ እያንዳንዱ ፓርቲ ዴይ ፓርቲስ ሌሎችም ነገሮች ፋይት እያደረግን ብዙ የታገል ነው። በፊልሞች ላይ በሲኒማዎች ላይ የግብረ ሰዶም ገጸ ባህሪ እየገባ ነበር ኢትዮጵያ ውስጥ። ኦልሞስት ወንድ ሆኖ እንደ ሴት አክት እያደረገ ድራማ እየሰራ እንደ ሴት ገጸ ባህሪ እያደረገ እየሰሩ ያሉ ሰዎች የነበረባት ሀገር ናት ኢትዮጵያ። ሁሉ ጊዜ እላለሁ ኤርናሞል እኔ ይሄን ዘመቻ ሲጀምር ኤርናሞል የግብረ ሰዶም ፊልም ታይቷል ኢትዮጵያ ውስጥ። ዛሬ እስቲ አንበሳ ከሆነ ያሳይ የለም። ህዝቡን አንቀተነዋል። በሞትም አይቆጨኝም ሆነ ለመናገር ብዙ ሰርተናል። በጣም ብዙ ፋይት አድርገናል። አንዳንዴ ፋይት በመናረግበት ሰዓት የግለሰቦችን ጥቅም ልነካ እንችላለን። ስማቸውን ባንነካ ጥቅማቸው ሲነካ ጥቅሜ ስሜ ነው ብሎ ስለሚያምኑ ይጣሉን ይችላሉ። ተጣልተውናል። በጣም ብዙዎች ብዙ ነገር ነበረ። ስለዚህ ብዙ ነገር አልፈዋል። ለሀገር ግን የሚጠቅም ነገር አድርገናል። ይሄን ክብር ነው ለእግዚአብሔር ይሁን፣ እግዚአብሔር ይሰደውና እንደ ማህበረሰብ እንደ ሀገር ከኖርን አይቀር
ተሰውተንም ብንኖር ህዝቡ ቢድን ምንም ችግር የለውም ብዬ እኔ አምናለሁ። ትክክል። እንደው ከሚስጥራቱ መካከል በተለይ አፍሪካ ውስጥ ኢትዮጵያን እንዴት ሊያጠቁ ነው የሚያስቡት? እንዴት ነው ወደ እነሱ ዓለም ማቀላቀል የፈለጉት? እንደው የተወሰኑትን ብትነግረን፣ ሰውም ላይነቃም ስለሚችል የተወሰኑት ቲፕ አድርገን እንለፍ እስኪ። እንግዲህ ምንድነው ያው አፍሪካ ውስጥ ብዙ ሄደዋል፣ ብዙ ሰርተዋል፣ ብዙ ውጤትም አምጥተዋል። ስፔሻሊ አሁን በደቡብ አፍሪካ በቃ ኦልሞስት ግብረ ሰዶምን እንደ አንድ መብት ሰዎች በይፋ እንዲጋቡ እስከማድረግ ድረስ ሰርተዋል። እንደገና ደግሞ በአፍሪካ የተለያዩ ክፍሎች ላይ መብታቸውን ለማስጠበቅ በሚል በብዙ ስፖንሰርሺፕ፣ በብዙ ገንዘብ ድጋፍ ብዙ ሰርተዋል። ኢትዮጵያ ውስጥ ደግሞ ያላቸው እቅድ ኢትዮጵያ ህዝብ ማህበረሰቡ ጠባቃ ነው፣ ስርዓት አለው። እምነቱን፣ ሃይማኖቱን፣ ወጉን፣ ባህሉን፣ ማንነቱን፣ ከልቸሩን የያዘ ስለሆነ ኢትዮጵያ ላይ የተመደበው ሌላ መንገድ ነው። ሰፊ እና በጣም ጠንካራ ነገሮች ናቸው የተመደቡት። እነዚህ መካከል አንዱ ሰው ይሄ በሚታየው አሁን የፖለቲካ ኬኦስ ውስጥ አንዱ ፕሮጀክት ይሄ አሁን ያለው ፖለቲካ ሲስተም እንደዚህ አይነት ኬኦስ ከመምጣቱ አስቀድሞ እኛ መረጃዎቹ ነበሩ፣ ብዙ የተሰሩና የተሰሉ ነገሮች ስለነበሩ። ስለዚህ እንደዚህ አይነት ኬኦስ በሚፈጠርበት ሰዓት ላይ ትውልዱ ተስፋ የቆረጠ ትውልድ ነው የሚሆነው። ትውልዱ ተስፋ ከቆረጠ የምትፈልጊውን አጀንዳ መጫን እንደምትችይ ፕሮጀክቶቹን እኛ እናውቃቸው ነበር። ለምሳሌ በተለምዶ አሁን 666 ምናምን ብለው በየቦታው ላይ አሁን ገንዘብ እየነገዱ ያሉበት ቦታ ማለት ይሄ ቀድሞ የታሰበ ነው። እኛ ቀድመን ስንጮህ የነበረበት ምክንያት ይሄ ነው። እኛ አሁን ዛሬ የእኛን ቪዲዮ እየገጣጠሙ ልክ እንደሆነ ነገር አድርገው ለፕሮሞሽን ይጠቀሙበታል። እኛ ያወራናቸውን ወሬዎች ግጥምጥምጥም አድርገው ለራሳቸው ጥቅም ይጠቀሙበታል። ግን ይሄ የጥልቅ ዓለም ስፒሪት እና አሰራር አስቀድመው ዲዛይን አድርገዋል። ኢትዮጵያ ቀጥላ የምትገባበት ኬኦስ ላይ ወጣቱ ስራ አጥ ይሆናል፣ ጭንቅላቱ ሌዚ ይሆናል፣ መረጋጋት አይችልም። በብዙ ችግሩ ስለሚሆን የምንሰጠውን ፕሮጀክት መቀበል ይችላል ብለው ያመኑትን ነገር እያየን ነው፣ እያየን ነው። ስለዚህ አሁን የምናያቸውን ነገሮች ማስጠንቀቂያ ስንሰጥ የነበረውን ነገር እያየን ነው። ምን ያህል በድፍረት ወጥተው አደባባይ ላይ የዚህ ቡድን አባል ሁኑ እየተባለ ሰዎች እየተመዘገበ ነው ያለው። ስለዚህ አስቀድመን የምንናገራቸው ነገሮች በትውልዱ ላይ ሊሰሩ ያሉ ነገሮች ናቸው። ዛሬ ትውልድ ከተበላ ካለቀ፣ በአውሮፓ አስተሳሰብ ተጠምቆ ካለቀ በኋላ ከሆነ ጊዜ በኋላ አውሮፓ ውስጥ አሁን ማቆም አልቻሉም። ትውልዱ የለም፣ አሁን ኦልሞስት ሎስት ነው፣ ጠፍቷል ትውልዳቸው ማለት። ነገሮች በትውልድ ረብሻ ውስጥ የሚፈጠሩ ናቸው። ስለዚህ ኢትዮጵያ ውስጥ ካሉ ፕሮጀክቶች መካከል አንደኛው ይሄ ነው። ሀገሪቱ በምትገባበት የፖለቲካ ነውጥና ቀውስ ውስጥ ወጣቱ ተስፋ የቆረጠ ስለሚሆን በዛ ውስጥ የምትሰጪውን ፕሮጀክት ሁሉ ስራ አጥነት፣ ገንዘብ ማጣት፣ ሌሎች የምትሰጪውን ፕሮጀክት ሁሉ እንዲቀበሉ ማድረግ የሚል አንድ ራሱን የቻለ ፕሮጀክት አለ። እኔ በመጽሐፌ ውስጥም ጭምር ያካተትኩት ማለት ነው። ይሄ በሌሎች ዓለማት ላይ ተግባራዊ አድርገው ወደ ምድር ያመጡትና ኢትዮጵያ ላይ ኢምፕሊመንት እያደረጉት ያሉት ነገር ነው። ስለዚህ ስቲል መንቃት ይፈልጋል። ስቲል ስለ ሀገር ማሰብ ያስፈልጋል። ስቲል ስለ ወጣቱ። ምክንያቱም ይህ ሁሉ ከለፋን በኋላ ነገ ሀገር የሚረከብ ወጣት ከሌለ ተስፋ ቆርጦ አውሮፓ ውስጥ ራሱን እያጠፋ ያለ ብዙ ሰው ያለበት ዓለም ላይ ነው ያለው። ይሄ ከሆነ ምን ትርጉም አለ? ምንሰራው፣ ምንለፋው፣ ምንታገለው ሀገር ለማዳን ምንደባደበው፣ ምንገዳደለው ምን ትርጉም አለ? ነገ ሀገር የሚረከብ ትውልድ ከሌለ ይሄንን ማወቅና ማሰላሰል ያስፈልጋል ማለት ነው። እንደ ሀገር አሁን ያለንበት ሁኔታ የምንሰማቸው ዜናዎች ማለት እንደው ከሰሞኑም እያየህ ነው፣ ሴቶች እንዴት እየተገደሉ እንደሆነ። ወጣቱ ምን አይነት ተስፋ ቢቆርጥ ነው ራሱን እያጠፋ ያለው? እርስ በርስ እየተገዳደለ ያለው በምን መልኩ ነው የሚለውን እንደው በተለይ በቃ በጣም መጥፎ ደረጃ ላይ እንደ ማህበረሰብ የደረስን ይመስለኛል። በፊት ኢትዮጵያ ባህሉም ሁሉ ነገር ጭምት ነው፣ ስርዓት አለ። አሁን ግን የምንሰማቸው ዜናዎች ዘግናኝ ናቸው እንደ ሀገር። እንደው አንተ እሱን ስታይ ለማዳንም ትውልድ ስለሆነ የምትሰራው ምን ይሰማል በዛ ዙሪያ? እንግዲህ ምንድነው ያው ማድረግ ያለብን ነው መሆን ያለበት ትልቁ ነገር ምንድነው? አሁን ኢትዮጵያ ያለችበት ውጥንቅጥ አንድ እኛ ብቻ ያሳለፍነው አይደለም፣ ብዙ ሀገራት እያሳለፉት ያሉበት ነው። ስለዚህ በጣም ብዙ ሀገራት የዚህ ችግር ማሳለፊያ ሆነዋል፣ አሳልፈውታል። አውሮፓዎቹ በአንደኛ ሁለተኛ የዓለም ጦርነት ብዙ ነገር አሳልፈዋል። ቻይናዎቹ በማኦ ሪቮሉሽን ብዙ ሚሊየን ሞቶችን አስመዝግበዋል። ሞት ኢትዮጵያ ላይ ብቻ ያለ ነገር አይደለም፣ ገናም ሌሎች ዓለማት ላይም ሞት እየቀጠለ ይመጣበት ነው። ነገር ግን የዚህ የሞት ማኔጅመንት የሞት ቅነሳ ላይ አንጠብቅም። የመንግስታዊ አካላት ፖለቲከኞች ሞት ቅነሳ ላይ ይሰራሉ ብለሽ እንዳትጠብቂ። ምክንያቱም ፖለቲከኛ ብዙ ጊዜ በሚሞተው ሰው ነው ጥቅም ያገኘው።
እነሱን ሞት ስለማያገኛቸው የትኞቹም የፖለቲካ መሪዎች በተቃዋሚም በመንግስትም በየትኛውም ይሁን መሪዎቹ ሞት አያገኛቸው ማለት በጋርድ ነው የሚሄዱት በብዙ ነገር ተደብሮ ሞት እነሱ ጋር ሩቅ ነው። ስለዚህ በጣም ሩቅ ነው። የታችኛው ማህበረሰብ ደግሞ እሱ ሲሰዋና ሲሞትላቸው ስልጣን እንደሚቀጥል ይታወቃል። በሁለቱም በየትኞቹም ጎራዎች ያሉ ማለት ነው። ስለዚህ እነሱን ካሰብን እንሸወዳለን። ማህበረሰቡን ሞት መቀነስ የሚችለው ራሱ ማህበረሰቡ ይሄንን ያለን ውጥንቅጥ ነገር አሁን በሴቶች ላይ በወንዱ ላይ በምናምን በአባቶች በሽማግሎች ብዙ አይነት ጨካኝ ነገር ተከናውኗል። ይሄን ነገር መቀነስ የሚችለው ራሱ ማህበረሰቡ ነው። እኔ አንዳንዴ በጣም አዝናለሁ። ለምሳሌ አሁን በሆነ ቦታ ላይ ጦርነት ሲከናወን በሆነ ክልል ጦርነት ቢከናወን እዛ ክልል ላይ ያሉ ሁለት ወገኖች ሲደባደቡ ታያለሽ። ለምሳሌ በትግራይ ክልል ውስጥ ሁለቱም አንጃ ፈጥረው ሊገዳደሉ ሲሉ ታያቸዋለሽ። ባይዞይ ማንንም ተጎጂ አይደለም። ከፈለግሽ አንቺ ዝም ትያለሽ ይገዳደሉ ታያቸው ብለሽ እኔ ስራዬን ልስራ ብለሽ አንቺ ፖለቲከኛ ከሆንሽ እነሱ የተወሰነ ሰዓት ላይ ይጨራረሱ። ለምን ኢኮኖሚካሊ ክራክ ዳውን ያደርጋሉ። ኢኮኖሚካሊ ይደቃሉ። በምሳሌ በአማራም በትግራይም በየትኛውም ክልሎች በኦሮሚያም በየትም ማህበረሰቡ ኢኮኖሚካሊ ይደቃል። ከደቀቀ የአንቺ ተገዢ ነው የምታመጪው ማናቸውም ኢኮኖሚካል ፖሊሲ ለመተግበር ቅርብ ነው የሚሆነው። ምክንያቱም እጅ ሰጥቷል። ብዙ ጊዜ ፖለቲከኞች የሚጠቀሙ ዘዴ ነው። አሁን ዘላው ፓወር ሌሎች መጽሐፎች ስታነቢ ስትራቴጂ ነው። ምንም ነገር ይሁን ድቅቅ አድርገሽው ትመጪዋለሽ። ማህበረሰቡን ኢኮኖሚካሊ ክራክ ዳውን ካደረግሽው የምትሰጪውን ፖሊሲ መታመጪው ነገር ሁሉ መተግበር ትችያለሽ። ያንቺን ፖሊሲ መጫን ትችያለሽ። ያንቺን ኢኮኖሚክ ፖሊሲ አዲስ ኢኮኖሚ አፕሮች ይዘሽ መጫን ትችያለሽ። የትኞቹም ዓለም ላይ የሚጠቀሙ ፖለቲከኞች የሚጠቀሙት መንገድ አንዱ ምንድነው? ጦርነት ነው። ለምንድነው? ጦርነት ሪሻፍል ያደርጋል። የፓወር ሪሻፍል ይሰራል። የሚያልቀው ያልቃል፣ ከዛ የሚተርፈው ይተርፍና እስከዛ ሰዎች እርስ በርስ እየተላለቁ ለምሳሌ በሪዮነ ክልል ላይ ጦርነት ትደግሻለሽ። በደገሹ ክልል ላይ እርስ በርስ ታዋጊያለሽ። ሚሊሻውን ከተቃዋሚ እያረግሽ ስታዋጊ ረጅም ጊዜ ትሰጫቸዋል። 1 2 ዓመት 3 ዓመት ይዋጋሉ። የዛን ጊዜ ኢኮኖሚ የላቸው፣ የሰው ኃይል ሞተዋል፣ ብዙ አቅም ደቋል፣ ብዙ አቅም አጥተዋል፣ መደራደር አቅም ያጣሉ። ደን ከዛ በኋላ የምትፈልጊውን ፖሊሲ ሰርተሽ ጨርሰሽ ተቀበል ስትዩ ይቀበላል። ለምን? አቅም የለውም፣ አሁን ደቋል። እና ይሄ ዓለም ላይ በጣም ብዙ ፖለቲከኞች የተጠቀሙት መንገድ ትውልዱም ሀገርም መጠንቀቅ ይፈልጋል ለማለት ፈልጋለሁ። ብዙ እዛ ላይ መግባት እሱ ነው ብዙ የማያስፈልግም። እንደው በዚህ በትውልድን ለማዳን በምትሰራው ስራ በተለይ ሙዚቀኞች አንተም እዛ አካባቢ ነህ፣ በእርግጥ ብዙዎቹ ጋር ጓደኛም ነህ አንተ፣ እያጋለጥክ የሚያሳዩትን ምልክት ስታሳይ ነው የምናየው። እንደው ፐርሰናሊ እያገኘ ታናግራቸዋለህ ወይ ቀድመህም ግንዛቤ እንዲኖራቸው? ምክንያቱም አንዳንዶቹ ይሄን እንኳን እናውቀውም ነበር የሚሉም ሊኖሩ ይችላሉና እነሱስ አካባቢ ያለው ሰጣ ገባ እንዴት ነው ከአርቲስቶቹ ጋር አንተ? ምንድነው እኔ አብዛኛዎቹ አርቲስቶች ወዳጆቼ ናቸው። በብዙ ስራ አብረን ስለኖርን ማለት ነው። በተለይ ሜሴንጀርስ የሚባለው ሙዚቃ ቡድን በጣም ብዙ ዘፋኞች ያሁን ያለ ዘፋኝ በጣም የታዋቂ የተባሉ ዘፋኞች በተቀላላ ገና የጀመርኑበት ሰዓት ላይ ከነበሩ ቡድኖች አንዱ ሜሴንጀርስ ነው። ስለዚህ ሁሉም ዘፋኞች ወዳጆቼ ናቸው አብዛኛዎቹ፣ ኒው ጄነሬሽኑ ካልሆነ በቀር ማለት ነው። ስለዚህ እንግባባለን፣ ያው ሐሳቤንም ይረዱኛል። ነገር ግን በማወቅም ባለማወቅም በሙዚቃዎቻቸው ላይ በክሊፖቻቸው ላይ የገቡ ነገሮች ሲኖሩ ይዘውት አደባባይ ላይ ሲወጡ እኔም ደግሞ በጓሮ መንገሩ ምንም ትርጉም የለውም። ምክንያቱም አደባባይ ላይ ወጥተዋል። ስለዚህ አደባባይ ላይ ወጣና ሚሊዮን ሰዎችን የበከለ አስተሳሰብ ከሆነ እኔም አደባባይ ላይ ነው የምወጣው። ምክንያቱም ለእኔ አማክሮኝ ሰውየው ቪዲዮን ይዞ ካልወጣ እኔም ለሱ አማክሬ እኔ ቪዲዮ አልሰራም። ግን የሆኑ ሰዎች ደግሞ አሉ በጣም ተጠንቅቀው ለማህበረሰብ ቴኬር አድርገው ተጠንቅቀው እስቲ ይሄን ነገር እስቲ ያልተገነዘብነው ነገር ካለ ደስ ያላለኝ ክሊፕ አይቻለሁ ራሴ ላይ ይላሉ። አሁን አንዳንድ ጓደኞች እቺ ነገር ልክ አልመሰለችኝም እስቲ አብዬ ምናምን አሉ። እንደዚህ አይነት ሰዎችን ሄደን እናያለን። ከዛ እቺ ነገር ትክክል አይደለችም፣ ጤናማ አይደለችም። ይሄ አትሊስት እንዳይጠለፍ ማለት ነው። እዛ ቦታ ላይ የሙዚቃው ኢንዱስትሪ ነፍስ እንዳያሸጥ፣ በጣም ብዙ ትውልድ ነፍስ እንዳይሸጥ በዘፈኖች አማካኝነት መስራት ያስፈልጋል። ዘፈን አደገኛ ስለሆነ ልክ እንደ መዝሙር ለእግዚአብሔር የሚቀርብ መስዋዕት እንደሆነ ሁሉ ዘፈን ደግሞ ለአጋንንት የሚቀርብ መስዋዕት ነው። ምንም ታቆለጳጵሹ አችል። ምክንያቱም ዘፈን፣ ጭፈራ፣ ናይት ክለብ እግዚአብሔር ሊከብርበት አይችልም። ካልከበረበት የሚከብርበት አጋንንታዊ ያለ ማለት ይሄ ግልጽ። ዘፈን ኃጢአት ነው ኃጢአት አይደለም ምናምን ክርክር አያስፈልገውም። በቃ ለአጋንንቱ የሚሰዋ መስዋዕት ነው። በሲኦልም ይዘፍናሉ ይላል መጽሐፍ ቅዱስ ላይ። ምንም ይሄ ማንቆለጳጳስ አያስፈልግም። ግን አትሊስት ግን ትውልዱ በነፍሱ እንዳይሸጥ
አትሊስት ነገ እንኳን ንስሐ ገብቶ ነፍስ መሸጥና በንስሐ አንድ አይደለም። ነፍስ ከተሸጠ በኋላ መልሶ ለማግኘት በጣም ከባድ ነው። ነገር ግን በዘፈን ምክንያት በሰራው ኃጢአት ግን ቶሎ ብሎ ንስሐ ውስጥ መግባት ይችላል። የዘፈን ማክሲማይዝ ዓላማው ነፍስ ማሸጥ ነው። ስለዚህ በዛ ውስጥ አትሊስት በምልክቶች ዴሞኒክ በሆኑ ምልክቶች በዘፈኑ አማካኝነት ሳትወቂ ነፍስሽን ሸጠሽው ከሆነ ለዚህ ነፍስ የለሽም ማለት ነው። የአንቺ ነፍስ አይታይሽ። በሆነ ሰዓት ላይ ከአንቺ ጋር መሆናችን መረጋጋት ያቅትሻል። ህይወቴን በጠቅላላ ከመጠጣት ከመጨፈር ከምናምን ጋር ላይፍሽ እያስተያዋለሽ። ለእንጉርጉሮ የሚጠቀሙ ብቻ አይደለም፣ ነፍስ የምትሸጥበት ዘዴ በጣም ብዙ ስለሆነ ያለው ያንን እንግዲህ ለመታደግ በትክክለኛ መሰራት ያለበት ጥበብ ምንድን ነው? ሰዎች ማንቃት ነው። ስለዚህ አንዴ አደባባይ ላይ ከወጣ እኔም አደባባይ ይዤ እወጣለሁ። ውስጥ ለውስጥ ከሆነ ውስጥ ለውስጥ እነግራቸዋለሁ። ግን አብዛኛዎቹ አሁን ተጠንቅቀዋል። አሁን አይተሽ እንደሆነ አሁን ስታይ ክሊፖች በጣም በጥንቃቄ ነው የሚሰሩት። እንደውም አንድ ጓደኛ አብይ አሸማቀቅከን እኮ አለኝ። ምን ነው ስለው የምሰራውን ክሊፕ በጠቅላላ ይሄ ነገር ትርጓሜ ይኖረው ይሆን ካለ አልፋ አላረገውም። በቃ በጣም እግዚአብሔር ይስጥልኝ። በቃ በጣም ተጠንቀቀን ነው የምንሰራው አለ። ማህበረሰቡ ላይ ይሄ ነገር ከገባ ሰው አያረገንም። በቃ ተዘርቷል፣ አይስ ዘርተንበታል ማህበረሰቡ ላይ። አሁን ባይዞ ከኛ ወጥቷል። ቲክቶከሩ ብቻውን በቂ ነው። አሁን ይሄ የኛ አይነት ትግል አንዱ ዘፋኝ የአጋንንት ምልክት ቀንድ ያለው ምናምን የሆነ አውሬ ምልክት ይዞ በዘፈን ይዞ ቢመጣ እኛ አይደለም እኔ አላወራም። አሁን ትውልዱ ግን አይለቀውም። አሁን ቲክቶከሩ አንድም ሰው ሰላሙን ማግኘት አይችልም። ቀድመን ትውልዱን አንቅቻለሁ። ደስ የሚለኝ የኢትዮጵያ ትውልድ ቀድሜ አንቅቻለሁ በዚህ ዙሪያ ላይ። ስለዚህ ሚሊየን አሁን የኔን አስተሳሰብ ሚሊየን የያዙ ቲክቶከሮች ብቻ አሉ። ትንሽ ነው ያስፈልጋል ከሆነ ለኮስ ማድረግ ነው። ከዛ ውጪ ግን ይሄንን የማይለቅ ትውልድ ስለተነሳ አንቺ ብትሆኚ አትለቂም። አሁን እንደዛ ነገር ብታይ ይሄ ነገር ልክ አይደለም፣ ይሄን አይታችሁታል፣ ይሄ ነገር አልተመቸኝም ብለሽ ፋይት ታደርጊያለሽ። ሁሉም ሰው ፋይት ያደርጋል። ስለዚህ ያ ነው እንሰራለን። ለቀጣዩ ኢትዮጵያ ደግሞ ጊዜው ዛሬ ነው የምንሰራበት። እግዚአብሔር ይርዳናል። ዛሬ የዘራነው ነገ ይበቅላል ብያ። ትክክል ነው። እንግዲህ ላለፉት 7 ዓመታት አካባቢ አይደል በዚህ ጦርነት ውስጥ ያለው። እንደው በዚህ ስታልፍ ግን ችግሮች የሚገጥሙሃል ብዬ አስባለሁ። የማትረሳው የገጠመ ቻሌንጅ በተለይ ከግለሰቦችም ጋር ሊሆን አይ ቲንክ እኔ አሁን ይሄን በጣም በጣም የሚከብድ ሞመንቶች አሳልፌያለሁ። ሞት ራሱ አሳልፌያለሁ። ሞት በቃ ማለት ስልክ ቆሜ እያወራው በቃ ጥቁር መኪና ማዶ ቆሞ አላየሁትም፣ ልብ አላልኩም። ከተወሰነ ደቂቃ በኋላ ፍጭ እያለ ሲገባ እኔ ምንድነው ብዬ ነው የወደኩት። ደንግጬ ነው የወደኩት። መኪናው አስነስተው ሄዱ። ሳይለንሰር ባለው ሽጉጥ መተውኛል፣ በእነሱ ቤት ጥለውኝ ማለት ነው። እኔ የወደኩ ግን የተመታው ስለመሰላቸው ጥለውኝ ሄደዋል። እኔ ቼክ ያደረኩት ጥይት መሆኑን ያወቁት ከዛ በኋላ ግድግዳው ተበሳስተዋል። እና የእኔ እግዚአብሔር ጌታዬ እሱ መድኃኒተ ዓለም ክርስቶስ ብዙ ሞቶችን እንደዚህ ያቋረጠ ብዙ ነገሮች አሳልፌያለሁ። እና ያው ሊሞት ቆርጦ የወጣስ እንዲሆኝ ያለው ብሎ አያወራም። ለምሳሌነት ነው እንጂ ያወራሁሽ እኔ ዛሬ 2 ዓመት ለምሳሌ የሚዲያ ዘመቻ በጣም የጦዘ የሚዲያ ዘመቻ በነበረበት ሰዓት ብዙ ሞት አጠገብ ያልፈዋል። ብዙ ነገር ማለት እና እግዚአብሔር በሽም ብዙ ነገሮችን አሳልፎኛል። እንዳልሽው the last 7 years በዚህ ትግል ላይ ነው የቆየሁት እና እግዚአብሔር የተመሰገነ ይሁን። አሁን ሚሊየንስ ይሄ ነቃ ሰው ስላለ እኔ ብሞትም ምንም አይመስለኝም፣ ብሄድም ማለት ነው ምንም አይመስለኝም። ምክንያቱም በቃ አንቅቻለሁ። የሆነ ሰው በሆነ ሰዓት ላይ ኢትዮጵያ ላይ ይከሰታል። አሁን ሁሉ ነገር 6 ምናምን የሆነ ነገር ሲመጣ እሱ ሁሉ ነገርን እሱ ነው ይሄን ነገር በቃ አንተ ነው የምትይዝ። እኔ ነው የሆነ ነገር ካለ በቃ 6 የሚል እንትን ካለ በቃ እሱ ነው መጥቶ እንትን ሁሉ ነገር ከዛ ጋር ያያይዛል ይሏል። የአምባሻውንም ቅርጽ ከዛ ጋር ያያይዛል። የእንትኑንም እንደዚህ አብይ ደግሞ ምን ሊሆን ነው? አሁን ደግሞ አብይ ምን ሊሆን ይላል። አሁን ኦልሞስት የሆነ ሰዎች በሆነ ነገር ይታወቃል። የሆነ ሰዎች በሀገር አቀፍ ደረጃ እንደዚህ አይነት ፕሪንት ይዞ መምጣት ቀላል እንዳይመስልሽ። ያው መጽሐፎቼ ኢምፓክት አድርገዋል። መጀመሪያው ጸረ 66 የሚል ይዤ የመጣሁት ነኝ እና ስለዚህ እነዚህ ፋይት አድርጌያለሁ፣ ሰርቻለሁ። እግዚአብሔር የተመሰገነ ይሁን። ይሄንን ቀንዳማ አጋንንት ጠራርገነዋል። ቀንዱን ሰበርለታል። ቀንዱ ደግሞ ዕውቀት ነው፣ የአጋንንት ዕውቀት ነው። ያን ቀንዱን ቆርጠነዋል። አሁን የለም መላጣ ነው። እዚህ ሀገር ላይ ያለው የፍየል ቀንድ ተቆርጧል፣ ጭንቅላቱ ማለት ነው። ለምን ከትክተነዋል፣ መተነዋል።
ኢትዮጵያ ላይ አቅም እንዲያጣ የዘንዶ መንፈስ ይሄ ቆሻሻ ብዙ ሰዎች ማይንድ ኮንትሮል ያደረገ ብዙ ሰዎች በተስፋ መቁረጥ ውስጥ ገብተው ራሳቸውን እንዲያጡ ራሳቸው ሱሳይድ ኮሚት እንዲያደርጉ ወጣቱ ትውልዱ አውሮፓ ውስጥ ሄደሽ ብታይ በጣም የሚያሳዝነው ያ ሁሉ ሀብት ያላት አውሮፓ ትውልድ የላት ኮንትሮል ሆነዋል። በቃ ተስፋ ቆርጠዋል። በዲፕሬሽን በ13 በ14 ዓመቱ ራሱን በንቅሳት ተልትለው አፍ ግንባራቸውን ቀንዳቸውን እያሰቡ ምን በቃ የሚሆኑት ነገር አጥተው ሰው ግራ ተጋብቶ ያለበት ዘመን ያን አስተሳሰብ ኢትዮጵያ ውስጥ እንዳይበተን እግዚአብሔር በእኛ አልፎ ክብር ሁሉ ለሱ ይግባው። ጌታ መድኃኒተ ዓለም ኢየሱስ ክርስቶስ በጣም ብዙ ነገር ሰርተናል። የኔ ሐሰተኛውን ዘንዶ መንፈስ ቀንዱን ሰባብረነዋል። እዚህ ሀገር ላይ አሁን መላጣ ነው እየሄደ ያለው። ቀንድ እንደሌለው በግ ለመዋጋት ሙከራ ሊያደርግ ይችላል። ዕውቀት ነው ያ ቀንድ ደግሞ ብዙ ሰዎችን እየወጋ በሽተኛ አድርጓል። ያሳሰብ በሽተኛ፣ የአመለካከት በሽተኛ አድርጓል። ስለዚህ ያንን ደግሞ እግዚአብሔር ረድቶን ብዙ ስራ ሰርተናል። ክብሩ ለእግዚአብሔር ይገባዋል። በጣም ትልቅ አገልግሎት ነው እንደ ሀገር ያደረከው። አሁንም ለሚመጣው ዝም መባል ስለሌለበት አንተ በምን መልኩ ነው ይሄንን ትልቅ ፕሮጀክት አስፍተህ በተለይ ህፃናትም አሉ አዳዲስ የሚወለዱ ይኖራሉ እና እነሱ ላይ በፊልሞች አይተህ ከሆነ በማያስታውቅ መልኩ ነው ይሄን ነገር የሚያሰርጹት ምልክቶቹን እና ወላጅስ እንዴት ነው ልጆቹን ማሳደግ ያለበት? ከዚህ ነገር እንዴት ሊጠብቃቸው ይገባል? እያንዳንዱስ ማህበረሰብ ምን ይጠበቅበታል ካንተም ባሻገር? እንግዲህ ያው ምንድነው መከታተል ይፈልጋል። ቀላል ልጅ የተለየ ምልክት የተለየ ባህሪ ሲያሳይ ይሄን ልጅ አዋዋሉ ልክ አይደለም ኢሹ ቼክ ማድረግ ግዴታ። አዋዋሉ በጣም አደገኛ ከሆነ የልጁን አስተሳሰብና መንፈስ እየጠረጉበት ነው። አንድ የሆኑ ደግሞ የግብረ ሰዶም አስተሳሰብ በልጆች ጭንቅላት ላይ ከገባ ምንም ነገር ይቀበላሉ። ከዛ ምዕራባውያን ይሄ ሰዶማዊነትን በጣም የሚፈልጉበት ዋነኛው ምክንያት ልጁ ሰዶማዊነትን ከተቀበለ ምንም አጀንዳ ብትሰጩ ይቀበላል ከዛ በኋላ። ስለዚህ ይሄ ስለሆነ ፕሮጀክታቸው በጣም ትልቅ ጥንቃቄ ማድረግ መቻል አለባቸው ወላጆች በልጆቻቸው ላይ ያስተሳሰብ ለውጥና ከፍተው የሚለቁላቸውን ፊልሞች፣ ቪዲዮዎች በተላላ ክትትል ይፈልጋል። በየትምህርት ቤት ላይ ምንድን አስተሳሰብ ገብቶባቸው መጡ ክትትል ይፈልጋል። አሁን ቼክሊስት አለ። አሁን እኛም ብዙ አስተምረናል፣ ብዙ አንቅተናል። እኔ መምህር ደረጀ ነጋሽ ሰውዬ ሌሎችም እንደዚህ በዙሪያ ላይ የምንሰራ በጣም ብዙ አንቅተናል ማህበረሰብን። እውነት ለመናገር የነቃ ብዙ ምልክት ስለሚታይ አሁን ምልክቱ ቼክሊስቱን ይዞ የዚህ ልጅ አካሄድ ትክክል አይደለም ብሎ ወላጅ መከታተል መቻል አለበት። ለምን አንድ የሆኑ they are controlling the mind of the generation እነሱ የሚሰሩትም ስራቸው to control the mind and the spirit። እሱን ከተቆጣጠሩ ልጁን አካሉማ ሮቦት እኮ ይሄ ሮቦት ነው። መንፈስ አካሄድና በሚልሽ ይሄዳል፣ ነፍስና በምትለው ይሄ ስጋ ይነዳል። እዚህ ጋር ተቀምጦ ሊሆን ይችላል፣ በሐሳብ ተጠርገሽ ሌላ ቦታ ሄደሽ ሊሆን ይችላል። እዚህ መቀመጥሽ አይደለም ዋናው የተጠረግሽበት የሄድሽበት ቦታ ነው። እነሱ ደግሞ ነፍስና መንፈሳቸውን የልጆችን ጠምደው አውሮፓ ውስጥ ከተው እያስቀመጧቸው ነው ያሉት። ልጆቹ እዚህ ነው የሚኖሩት በስጋ በአካል በመንፈስ ግን ያሉት ሌላ ዓለም ላይ ነው፣ ሌላ ተግባር ላይ ነው። ስለዚህ እሱን ነው መከታተል የሚያስፈልገው። መንፈስና ነፍሳቸውን እንዳይጠልፉ በመረጃና በብዙ ቆሻሻ አስተሳሰቦች ጠርገው እንዳይዙባቸው ፋይት ማድረግ ይፈልጋል። ያን ነገር ለማድረግ ደግሞ መረጃዎችን መከታተል መንቃት፣ እኛም የማንቂያ ብዙ ሀሳቦች ስለሰጠን እነዚህን መከታተል ያው ትውልድ ላይ ጠንክሮ መስራት ይጠይቃል ማለት ነው። በጣም ደስ ይላል። እንግዲህ በሚዲያህም አንተ በየዕለቱ መረጃዎችንም ስታደርስ ተመልካቾችን በዛ ያገኙሃል። ለእኛ እንግዲህ ዛሬ ፈቃደኛ ሆነ እንደዚህ ያማረ ቆይታ ስላደረግን ግንዛቤም ስላስጨበጥክልን ከልብ ነው የምናመሰግነው። ጋዜጠኛ አብይ ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። እንግዲህ ብዕር ፖድካስት ተከታተሉላቸው። በጣም እስካሁን ቼክ እንዳረኩት ብስል ያሉ ሀሳቦችና ሰዎችን ይዞ የሚመጣ ፖድካስት ነው። እርግጠኛ ነኝ በጣም ብዙ ደረጃ ላይ የሚያልፍና የሚሄድ ተቋም ይሆናል። አንቺን በርቺ ትጂዬ፣ እግዚአብሔር ከአንቺ ጋር ይሁን። መንገድሽን ሁሉ ጌታ እሱ ክርስቶስ ይጠብቅልሽ። መልካም ጊዜ ይሁንልሽ። አድማጮች፣ ተመልካቾች እግዚአብሔር ያክብርልሽ። አሜን። በጣም አመሰግናለሁ። ተመልካቾቻችን ከጋዜጠኛና መምህር አብይ ይልማ ጋር ዛሬ እንግዲህ ቆይታ አድርገናል። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ብዕር ፖድካስትን አይታችሁ ብዕር ቲቪን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ መልእክቴን አስተላልፋለሁኝ። ከልብ ነው የምናመሰግነው።